በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የተወደዳችሁ በመላው ዓለም የምትገኙ ኦርቶዶክሳውያን የተዋህዶ ልጆች ሁላችሁ የእግዚአብሔር አምላካችን ጸጋና ምሕረት ከሁላችን ጋር ይሁን። አምላካችን እግዚአብሔር በረዳን ባገዘን በገለጠልን መጠን እንግዲህ ዛሬ ደግሞ የአብይ ጾምን ኒቆዲሞስ የተሰኘውን ሳምንት እንማራለን። እርሱን ምክንያት በማድረግ በዚህ በቅዱስ ዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ጀምሮ ተጽፎ የሚገኘውን ኃይለ ቃል ሙሉን አነብላችሁና ይህንኑ መሰረት አድርገን እንማራለን። የምንሰማውን ቃል የምናደምጠውን ቃል መረዳት፣ ማስተዋል፣ መገንዘብ እንድንችል አምላካችን አባታችን ቅዱስ እግዚአብሔር ሁላችንንም ይርዳን። ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህን ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣህ እናውቃለን አለው ይላል። እንግዲህ ከፈሪሳውያን ወገን የሆነ የአይሁድ አለቃ ኒቆዲሞስ የሚባል አንድ ሰው ነበረ በማለት ነው ወንጌሉ የሚጀምረው። ወንጌላዊ ቅዱስ ዮሐንስ በዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ጀምሮ እንደመዘገበልን እንደጻፈልን ይህ ኒቆዲሞስ የሚባል ሰው ከፈሪሳውያን ወገን እንደሆነ መጽሐፉ ያስረዳናል። ፈሪሳውያን የሚባሉት አባታቸው ፋሬስ ይባላል። በፋሬስ ፈሪሳውያን ተብለው የተጠሩ ናቸው። እነዚህ ፈሪሳውያን የሚባሉት ወግ የሚያጠብቁ፣ ሕግ የሚያጠብቁ፣ የሙሴን ሕግ እንጠብቃለን፣ እናስጠብቃለን፣ ጥብቅና እንቆማለን ብለው የሚናገሩ፣ ብዙ ጊዜ በልብሶቻቸው ዘርፍ ላይ ሕጉን እየጻፉ በልብሶቻቸው ሕጉን የሚናገሩ ነገር ግን በልባቸው የካዱ ስለሆኑ በግብዝነት በአስመሳይነት የተሞሉ ስለነበሩ ጌታችን መድኃኒታችን ኢየሱስ ክርስቶስ በተለይ የቅዱስ ማቴዎስ ወንጌል ምዕራፍ 23 ላይ በሚገባ ገስጾ አስተምሯቸዋል። ስለዚህ ከፈሪሳውያን ወገን የሆነ የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበር ይላል። ይህ ኒቆዲሞስ የሚባል የአይሁድ አለቃ ተብሎ የተጠራበት ትልቁ ምክንያት ሕገ ኦሪትን መጻሕፍተ ነቢያትን በሚገባ የተማረ ምሁረ ኦሪት ስለነበረ የብሉይ ኪዳን መጻሕፍትን በጥንቃቄ ከመማሩ የተነሳ የአይሁድ አለቃ መምህራቸው ተብሎ ይጠራል። ይህ እንግዲህ ከፈሪሳውያን ወገን የሆነ ደግሞ ሕግንና ነቢያትን በጥንቃቄ የተረዳ የተማረ ስለነበረ ይህ ከፈሪሳውያን ወገን በመሆኑ ፈሪሳውያን ክርስቶስን የሚቃወሙ ጌታችን መድኃኒታችን ኢየሱስ ክርስቶስን በጥያቄ በተደጋጋሚ ይፈትኑ የነበሩ ደግሞ ከእመቤታችን ከቅድስት ድንግል ማርያም የተወለደው ኢየሱስ እርሱ ይጠበቅ የነበረው ክርስቶስ እንደሆነ የማይቀበሉ ስለነበሩ ከእነርሱ ወገን መሆኑ በራሱ ሌላ ተጽዕኖ ስላለው ከዚያም ባሻገር ደግሞ የብሉይ ኪዳን መጻሕፍትን ጠንቅቆ የተማረ የአይሁድ አለቃ የሆነ መምህራቸው የሆነ ይህ ኒቆዲሞስ በሌሊት ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ መጥቶ እንዲህ አለው፣ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን ተአምራት አንተ የምትሰራቸውን ድንቅ ተአምራት ሊያደርግ የሚችል የለም። ይህንን የምታደርገው እግዚአብሔር ካንተ ጋር ስለሆነ ነው በማለት ጌታችን መድኃኒታችን ኢየሱስ ክርስቶስ አምላክ እንደሆነ በስጋ የተገለጠ የዘላለም አምላክ እንደሆነ ሳይሆን ከእግዚአብሔር ዘንድ ተልኮ እንደመጣ እንደ አንድ ነቢይ እንደ አንድ መምህር ቆጥሮት ነው። በአይሁዳውያን ዘንድ መምህራንን ማክበር መምህራንን ለመምህራን ውዳሴ ማቅረብ የተለመደ ስለነበረ ሲያወድስ ሲያከብር ዕውቅና ሲሰጠው እርሱ የብሉይ ኪዳን መምህር ስለሆነ እንደ መምህርነቱ ለክርስቶስ ደግሞ የክርስቶስን መምህርነቱን መቀበሉን ክርስቶስ ከእግዚአብሔር ዘንድ ተልኮ የመጣ አድርጎ ሲናገር ምን አለ? አንተ የምታደርጋቸውን ነገሮች ማድረግ የሚችል ማንኛውም ሰው እግዚአብሔር ከእርሱ ጋር ከሆነ በቀር እግዚአብሔር ካልረዳው እግዚአብሔር ካላገዘው እግዚአብሔር ካልገለጠለት በቀር አንተ የምታደርጋቸውን እነዚህን ነገሮች ሊያደርግ የሚችል ማንም የለም አለና ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ነገረው። ማንም የለም። ስለዚህ
አንተ ከእግዚአብሔር ዘንድ ተልከ እንደመጣ እናውቃለን። እንደ አንድ መምህር እንደ አንድ ነቢይ ከእግዚአብሔር ዘንድ ተልከ እንደመጣ እናውቃለን ብሎ ይህንን ምስክርነቱን ከሰጠ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደዚህ ብሎ መለሰለት። ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው ይላል። ኒቆዲሞስ ያቀረበው ምስጋና ነው። ኒቆዲሞስ ያቀረበው ዕውቅና ነው። ኒቆዲሞስ ያቀረበው ምስክርነት ነው። ክርስቶስ ከሚሰራቸው ተአምራት፣ ከሚያስተምራቸው ትምህርቶች፣ በአጠቃላይ ከሚያደርጋቸው ነገር በመነሳት አንተ የምታደርገውን ማድረግ የሚችለው አንድ ሰው ከእግዚአብሔር ዘንድ ተልኮ ሲመጣ ብቻ ነው። እግዚአብሔር ከእርሱ ጋር ሲሆን፣ እግዚአብሔር ሲያግዘው፣ እግዚአብሔር ሲረዳው ነው ይህንን ማድረግ የሚችለው ብሎ ዕውቅና ሲሰጠው ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ መለሰና እውነት እውነት እልሃለሁ። ሁለት ጊዜ ነው እውነት አለ። ከዚያ እውነት 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 እልሃለሁ ሰው ዳግመኛ ካልተወለደ በቀር እንደገና ዳግም ልደት ከሌለው በስተቀር የእግዚአብሔርን መንግሥት ሊያይ አይችልም በማለት ጌታችን መድኃኒታችን ኢየሱስ ክርስቶስ በቀጥታ ኒቆዲሞስን አዲስ ትምህርት በማስተማር ኒቆዲሞስ ከዚህ በፊት ከብሉይ ኪዳን መምህራኖቹ ሰምቶ የማያውቀውን ሕገ ኦሪትን ሲማር መጻሕፍተ ነቢያትን ሲማር ሰምቶ የማያውቀውን አዲስ ትምህርት ነው ክርስቶስ የነገረው። ምን አለው? ሰው ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ የእግዚአብሔርን መንግሥት ሊያይ አይችልም በማለት መለሰለት፣ አስተማረው። በዚህ ጊዜ ኒቆዲሞስ መለሰና ሰው ከእንደገና ወደ እናቱ ሆድ ገብቶ እንደገና በእናቱ ማህፀን ዘንድ ተጸንሶ ከእንደገና ሊወለድ ዘንድ ይችላልን? ይህ እንዴት ሊሆን ይችላል አለና ጠየቀ። ጌታችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ይግባውና ለኒቆዲሞስ እያስተማረ ያለው በጥምቀት ስለሚገኘው ዳግም ልደት ነው። የሰው ልጅ በ40ና በ80 ቀኑ ሲጠመቅ ዳግም ልደት እንደሚወለድ፣ ሁለተኛ ተወልዶ ልጅነት እንደሚቀበል የጥምቀትን ትምህርት ነው ክርስቶስ ለኒቆዲሞስ እያስተማረ ያለው። ስለዚህ ኒቆዲሞስ ደግሞ ይሄንን ትምህርት ሰምቶ ስለማያውቅ በእንደዚህ አይነት መንገድ ልጅነት እንደሚገኝ፣ በእንደዚህ አይነት መንገድ ጥምቀት እንደሚመሰረት ኒቆዲሞስ አያውቅምና ጌታችን መድኃኒታችን ኢየሱስ ክርስቶስን ሲጠይቅ ምን አለ? ሰው ከእንደገና ካረጀ ከሸመገለ በኋላ ከእንደገና ወደ እናቱ ማህፀን ገብቶ ይወለድ ዘንድ ይችላልን ብሎ ሲጠይቀው ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ በማለት መለሰለት። ከስጋ የተወለደ ስጋ ነው፣ ከመንፈስም የተወለደ መንፈስ ነው። ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም በማለት ጌታችን መድኃኒታችን ኢየሱስ ክርስቶስ የልደቱን ጉዳይ አስተማረው። ሰው እንዴት እንደሚወለድ ነገረው። ኒቆዲሞስ ይህንን ትምህርት ነው እየሰማ ያለው። ጌታችን መድኃኒታችን ኢየሱስ ክርስቶስ ምን አለ? ሰው ከስጋ የተወለደ ስጋ ነው። ከወላጆቹ አንድ ጊዜ የስጋ ልደት ይወለዳል ሰው። ስለዚህ ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ ደግሞ መንፈስ ነው በማለት ያስተማረው ድንቅ ትምህርት ነው። ይህንን ትምህርት ስንረዳ ማንኛውም ሰው ከወላጆቹ በስጋ ሲወለድ ስጋ ነው፣ የሚታይ የሚጨበጥ የሚዳሰስ ሁሉ የሚያውቀው ልደት ነው የሚወለደው። የመጀመሪያ ልደት ይባላል። እርሱም የስጋ ልደት ነው። እጅ እግር ያለው የሚያይ ነው። ስለዚህ የሚታይ የሚጨበጥ የሚዳሰስ ነገር ስለሆነ ከስጋ የተወለደ አለ ጌታችን ኢየሱስ ክርስቶስ። ከስጋ የተወለደ ስጋ ነው ካለ በኋላ ከመንፈስ የተወለደ ደግሞ መንፈስ ነው በማለት ይናገራል። እዚሁ ላይ ጌታችን ኢየሱስ ክርስቶስ ምን አለ? ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም በማለት የሐዲስ ኪዳኑን ትምህርት ሲያስተምረው እንመለከታለን። ስለዚህ ማንኛውም ሰው በዓለም ላይ ሲወለድ ስጋዊ ነው፣ የስጋ ልደት ነው የሚወለደው። ሁለተኛ ልደት የሚያገኘው ግን ሲጠመቅ ነው። በጥምቀት ዳግም ልደት ያገኛል። ለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ የቅዱስ ማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል በማለት ስለ ጥምቀት ተናግሯል። በጥምቀት ልደት እንደሚገኝ፣ በጥምቀት ልጅነት እንደሚገኝ፣ በጥምቀት የዘላለም ሕይወትና መዳን እንደሚገኝ ክርስቶስ አስተምሯል። እንዲሁ ደግሞ የቅዱስ ማቴዎስ ወንጌል
ምዕራፍ 28 ቁጥር 19 ላይም በአብ በወልድ በመንፈስ ቅዱስ ስም አስተምረው ደቀ መዛሙርት እንዲያደርጉ እንዲያጠምቁ ሐዋርያትን ጌታችን መድኃኒታችን ኢየሱስ ክርስቶስ አስተምሯቸዋል። ስለዚህ ይህንን ሁሉ ትምህርት ከማስተማሩ አስቀድሞ ጌታችን ኢየሱስ ክርስቶስ ለኒቆዲሞስ ምን አለው? ሰው በመጀመሪያ ልደቱ ከስጋ ይወለዳል፣ ስለዚህ ስጋ ነው። በሁለተኛ ልደቱ ግን በጥምቀት የሚያገኘው ልደት እርሱም ደግሞ ከውሃና ከመንፈስ። ምን ማለት ነው? ከውሃ ማለት የሚታይ ውሃ ነው፣ የሚፈስ ውሃ ነው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ጀምሮ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ካለ በኋላ የእግዚአብሔርን መንፈስ በውሃ ላይ ሰፎ ይኖር ነበረ ይላል። ስለዚህ ውሃና የእግዚአብሔር መንፈስ በመጀመሪያው ምዕራፍ ላይም ተጠቅሷል። ስለዚህ ጌታችን ኢየሱስ ክርስቶስ ስለ ጥምቀት ሲያስተምር በሚታይ ውሃ፣ በሚጨበጥ በሚነካ ውሃ የማይታየውን ጸጋ መንፈስ ቅዱስን እንደምናገኝ፣ መንፈስ ቅዱስን እንደምንቀበል፣ መንፈስ ቅዱስ እንደምንሞላ ጌታችን ኢየሱስ ክርስቶስ ይህንን አስተማረ። ሰው ከውሃ አለ በሚታይ ውሃ በጥምቀት፣ ከመንፈስ አለ ውሃው ላይ በሚደርሰው ጸሎት፣ ውሃው ላይ በሚቀርበው ጸሎት ሰው ዳግመኛ እንደሚወለድ አስተምሮናል። ውሃ የሚያሳየን ስለ ትንሣኤ፣ ስለ ሞትና ስለ ትንሣኤ ነው። ሐዋርያው ቅዱስ ጳውሎስ በዚህ በሮሜ መልእክቱ ምዕራፍ 6 ላይ ያስተማረን ይሄንን ነው። ሰው በጥምቀት ጊዜ ወደ ውሃ ሲገባ ክርስቶስን በሞቱ ይመስለዋል፣ ከውሃ ሲወጣ ደግሞ ክርስቶስን በትንሣኤ ይመስለዋል። ስለዚህ ከውሃና ከመንፈስ ማለት በጥምቀት ጊዜ ወደ ውሃ ሲገባ ክርስቶስን በሞቱ ይመስለዋል፣ ከውሃ ደግሞ ሲወጣ በትንሣኤው ይመስለዋል። በእንደዚህ አይነት ሁኔታ ሁለተኛ ልደትን ያገኛል ማለት ነው። ሁለተኛ መወለዱ ከእግዚአብሔር የሚወለደው ነው። ከማህፀነ ዮርዳኖስ ከአብራ ከመንፈስ ቅዱስ ብለን በቤተክርስቲያናችን እንደምናስተምረው ከመንፈስ ቅዱስ የምንወለድበት ሁለተኛው ልደት ከእግዚአብሔር የምናገኘው ልጅነት ነው። ለዚህ ነው የቅዱስ ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም፣ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እነርሱም አለ ከስጋ ከወንድ ፍቃድ ከደም አልተወለዱም፣ የተወለዱት ከእግዚአብሔር ነው በማለት ይናገራል። ስለዚህ ሁለተኛው ልደት የምንወለደው እንደ ስጋ ፍቃድ ሳይሆን በደም ሳይሆን፣ ሁለተኛው ልደት የምንወለደው በሰዎች ፍቃድ ሳይሆን ሁለተኛው ልደት የሚገኘው በመንፈስ ቅዱስ ነው። ስለዚህ ከመንፈስ ቅዱስ ተወልደን ልጅነትን አግኝተን የእግዚአብሔር ልጆች መሆን የምንችለው ሁለተኛው ልደት የምናገኘው በጥምቀት እንደሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው ከውሃና ከመንፈስ ካልተወለደ በስተቀር የእግዚአብሔርን መንግስት ሊወርስ አይችልም፣ ወደ እግዚአብሔር መንግስት ሊገባ አይችልም በማለት ተናግሯል። ለዚህ ነው ቤተክርስቲያናችን የሰው ልጅ የዘላለም ሕይወት ማግኘት የሚችለው በመጀመሪያ እግዚአብሔርን ሲያምን፣ በእግዚአብሔር አምኖ ከዚያ በኋላ ደግሞ ሲጠመቅ ዳግም ልደትን ሲያገኝ፣ ከዚያ በጥምቀቱ ደግሞ ቅዱስ ቁርባንን ሲቀበል፣ በእንደዚህ አይነት መንገድ ነው ሕይወት የሚገኘው። ስለዚህ ጥምቀት ለመዳን መሰረት እንደሆነ፣ ጥምቀት የመዳናችን ዋና እንደሆነ፣ በጥምቀት ልጅነት እንደምናገኝ፣ በጥምቀት የኃጢአት ስርየት እንደምናገኝ ቅዱስ ጴጥሮስም በዚህ በሐዋርያ ሥራ ምዕራፍ 2 ላይ ካስተማረ በኋላ ምን እናድርግ ብለው በጠየቁት ጊዜ ኃጢአታችሁ ይሰረይ ዘንድ በጌታችን በኢየሱስ ክርስቶስም ተጠመቁ በማለት ተናግሯል። ስለዚህ በጥምቀት የኃጢአት ስርየት ይገኛል፣ በጥምቀት ልጅነት ይገኛል፣ በጥምቀት ዳግም ልደት እንደገና መወለድ ሁለተኛው ልደት ይገኛልና ቤተክርስቲያናችን የኒቆዲሞስን ትምህርት በእንደዚህ አይነት መንገድ ታስተምረናለች። በሰማነው ቃል ተምረን ሕይወት አግኝተን የእግዚአብሔርን መንግስት እንድንወርስ አምላካችን ቅዱስ እግዚአብሔር ሁላችንንም ይርዳን። ወስብሐት ለእግዚአብሔር። ይቆየን።